ሰላም ጤና ይስጥልኝ እንደምናርፍዳችኋል እንደምላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የትርታ 600 የዜና ሰዓታችን ነው። ሰዓቱን ጠብቆ መደመጥ ጀምሯል። በእለቱ የትርታ 600 የዜና መርሃ ግብራችን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ጉዳዮች እንዲሁም የዝርዝር ዘገባ ጨምሮ የቢዝነስ ጉዳዮችን አካተን ከእናንተ ጋር ቆይታ የምናደርግ ይሆናል። እየተከታተላችሁ አብራችሁን ቆይታ ስለምታደርጉ አክብሮታችን ልባዊ አክብሮታችን ላቅ ያለ ነው። በዛሬው የትርታ 600 መሰናዶ ከቀደም ሲል የጠቀስኩላቸውን ጉዳዮች ጨምሮ የተለያዩ ጉዳዮችን እያነሳን አብረን ቆይታ የምናደርግ ይሆናል። ንጉሶ በሪሁን የዕለቱን የትርታ 600 በመምራት ዩኤል አሰፋ ደግሞ ቴክኒኩን በጥራት በመቆጣጠር አብረናቸው የጋራ ቆይታ እናደርጋለን። የትርታ 600 የዜና ሰዓትን የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። ኢትዮጵያና ቱርኪ መሪዎች በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተው ስምምነት ላይ መድረሳቸውን ገልጸዋል። የቱርኪው ፕሬዝዳንት ረጅብ ጣይብ ኤርዶዋን ለይፋዊ የስራ ጉብኝት ትናንት አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት አድርገዋል። መሪዎቹ በውይይታቸው የሁለቱን ሀገራት ታሪካዊ ወዳጅነት በመከባበርና በመደጋገፍ ይበልጥ ለማጠናከር ስምምነት ላይ ደርሰዋል። የፕሬዝዳንት ረጅብ ጣይብ ኤርዶዋን ከውይይቱ በኋላ በሰጡት መግለጫ የኢትዮጵያን ጥንታዊ መንግስት መዋቅርና የአመራር ጥበብ አድንቀዋል። በሀገሪቱ እየተከናወኑ ያሉ ፖለቲካዊና ኢኮኖሚያዊ ለውጦች የሚበረታቱ መሆናቸውን የጠቀሱት ፕሬዝዳንቱ ቱርኪ ለኢትዮጵያ ሉዓላዊነትና ግዛታዊ አንድነት ያላትን ሙሉ እውቅናና አክብሮት በድጋሚ አረጋግጠዋል። መሪዎቹ በንግድ፣ በኢንቨስትመንት፣ በቱሪዝምና በኃይል ማስተላለፊያ መስመሮች ዙሪያ በጋራ ለመስራት ተስማምተዋል። በተጨማሪም በጸረ ሽብር ትግልና በአየር ንብረት ለውጥ ጉባኤ ዝግጅት ላይ የልምድ ልውውጥና የቴክኒክ ድጋፍ ለማድረግ ስምምነት ላይ ደርሰዋል። የአፍሪካ ቀንድን ደህንነት በተመለከተም ፕሬዝዳንት ኤርዶዋን ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበትና ችግሮች በራሳቸው በቀጠናው ሀገራት መፈታት እንዳለባቸው አሳስበዋል። ቱርኪ በአካባቢው አዲስ ቀውስ እንዲከሰት እንደማትፈልግም በአጽንኦት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ሁለቱ ሀገራት ከጥንት ጀምሮ የነበራቸውን ወዳጅነት አሁን ባለው ተጨባጭ ሁኔታ አብሮ በመስራት ለማሳደግ መስማማታቸውን ገልጸዋል። በዋናነትም በጸረ ሽብር ትግል ዙሪያ በጋራ ለመስራት ቃል መግባታቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ ቱርኪ በአውሮፓና በኤዥያ መካከል ካላት ስትራቴጂካዊ ቦታ አንጻር በአሁኑ ወቅት ፈጣን እድገት እያሳየች ባለችው አፍሪካ ውስጥ የበኩሏን የኢኮኖሚ ሚና እንድትወጣ ጥሪ አቅርበዋል። ይህ የመሪዎቹ ውይይት ለቀጠናው ሰላምና መረጋጋት ከፍተኛ አስተዋጽኦ እንደሚኖረውም ተገልጸዋል። የመሶብ አንድ ማዕከል አገልግሎት መስጫ ተቋማትን ቁጥር ወደ 230 ለማሳደግ እየተሰራ መሆኑ ተገለጸ። የሲቪል ሰርቪስ ኮሚሽን የውጭ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ ዶክተር የሽመቤት ቦጋለ ለትርታ እንደገለጹት መሶብ የአንድ ማዕከል አገልግሎት ተቋም የተቀላጠፈ ደንበኛ ተኮር አገልግሎት የሚሰጥበት ነው። ህብረተሰቡ ሳይጉላላ ማግኘት የሚፈልገውን አገልግሎት በአንድ ማዕከል እንዲያገኝ ለማስቻል በትኩረት እየተሰራ መሆኑንም ገልጸዋል። አሁን ላይ አዲስ አበባን ጨምሮ በክልሎች የመሶብ አንድ ማዕከል አገልግሎት ተቋማት 21 መድረሱን የጠቆሙት ዶክተር የሽመቤት እስከ ሚያዝያ 2018 ዓ.ም ድረስ 101 እንዲሁም እስከ መጪው አዲስ ዓመት መስከረም 2019 ወደ 230 ይደርሳሉ ተብሎ እንደሚጠበቅ አስታውቀዋል። በማዕከላቱ የሚሰጡ አገልግሎቶች በካሜራ የቁጥጥር ስርዓት የታገዙ መሆናቸውን የገለጹ ሲሆን ቅሬታ ያለው ተገልጋይ የቅሬታ ማቅረቢያ ስልክ ቁጥሮችን በመጠቀም ወይንም በአካል በመገኘት መስተናገድ እንደሚችል አንስተዋል። የወረቀት ንክኪ ነጻ የሆነ ዲጂታላይዝ አገልግሎት መስጠትና የተገልጋዮችን የአገልግሎት እርካታ መጨመር የመንግስት አገልግሎትና አስተዳደር ሪፎርም ወሳኙ አካል መሆኑ ታምኖበት እየተሰራ መሆኑንም የኮሚዩኒኬሽን ስራ አስፈጻሚዋ ለትርታ የተናገሩት የመንግስት አገልግሎትና አስተዳደር ሪፎርም ፍኖተ ካርታ በፌዴራል ሲቪል ሰርቪስ አማካኝነት ተዘጋጅቶ ሚያዝያ 10 ቀን 2016 ዓ.ም በፌዴራል ሲቪል ሰርቪስ ኮሚሽነሮች ካውንስል ጉባኤ መጽደቁ ይታወሳል።
የአዲስ አበባ ኢንዱስትሪ ልማት ቢሮ ከቆዳ ውጤቶች ከ13 ሚሊዮን ዶላር በላይ የውጭ ምንዛሬ ማግኘቱን አስታወቀ። ቢሮው በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ በከተማዋ ከሚገኙ 53 የቆዳ ውጤት ላኪ ኢንዱስትሪዎች ከ13 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱን ይፋ አድርጓል። 2326.74 ቶን የቆዳ ውጤቶች ወደ ውጭ ሀገር ተልከዋል ብለዋል። የቢሮው የአምራች ዘርፍ ኃላፊ ጳውሎስ ኩሳ ለትርታ እንደገለጹት ቀደም ሲል ጥሬ ቆዳን ያለምንም እሴት በመላክ ይገኝ የነበረው አነስተኛ የውጭ ምንዛሬ አሁን ላይ በከፍተኛ ሁኔታ ተቀይሯል። በአሁኑ ወቅት ጥሬ ቆዳን ወደ ውጭ መላክ በማቆም በሀገር ውስጥ ኢንዱስትሪዎች እንዲቀነባበርና ወደ ተጠናቀቁ ምርቶች እንዲቀየር በማድረግ ለገቢው እድገት ትልቅ አስተዋጽኦ ተገኝቷል። በዘርፉ የሚያጋጥሙ ችግሮችን በመጥቀስም በተለይም የጥሬ ቆዳ አቅርቦት ችግርን ለመፍታት ከአጋር አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። ይህም ቆዳን ከእርድ ክንውን ጀምሮ በአግባቡ በመሰብሰብ ለአምራች ኢንዱስትሪዎች በቀጥታ እንዲደርስ ማድረግን ያካትታል ብለዋል። በቀጣይም የውጭ ምንዛሬ ግኝቱን የበለጠ ለማሳደግ አዳዲስ ሙከራዎችን በቴክኖሎጂ በመደገፍና የአምራቾችን የማምረት አቅም በማሳደግ ረገድ በትኩረት እንደሚሰራ ነው የነገሩን። በተጨማሪም አስፈላጊ የሆኑ የክህሎት ስልጠናዎች ለአምራቾች በመስጠት የኢትዮጵያ የቆዳ ምርት በዓለም ገበያ ተፈላጊና ውድ እንዲሆን ለማድረግ ጥረት እየተደረገ መሆኑን የአዲስ አበባ ኢንዱስትሪ ልማት ቢሮ የአምራች ዘርፍ ኃላፊ ጳውሎስ ኩሳ ለትርታ ገልጸዋል ስትል የዘገበችው ባልደረባችን ብርቱካን ዋልተንጉስ ናት። ትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። በማስከተል ወደ ዝርዝር ዘገባውን የምናልፈው ህገወጥ የሰዎች ዝውውርንና እየተሰሩ ያሉ ስራዎችን በተመለከተ የተዘጋጀ ዝርዝር ዘገባ ነው የምናደምጠው። በፍቅር ግዛቸው እንደሚከተለው አሰናድተዋለች። በዓለም አቀፍ ደረጃ አሁንም ድረስ ቁጥሩ ያልቀነሰው ህገወጥ የሰዎች ዝውውር ለበርካቶች ሞት፣ አካል መጉደልና መሰል እንግልት ምክንያት እንደሆነ ቀጥሏል። ድርጊቱ በዓለም አቀፍ ሆነ በሀገር አቀፍ ደረጃ ህገወጥ ተብሎም ተሰይሟል። ኢትዮጵያን ብትሆን እንደ ሀገር ይህንን ድርጊት ለመከላከል ያስችል ዘንድ የዓለም አቀፍ ሰብአዊ መብት ኮንቬንሽንን ጨምሮ የተለያዩ ስምምነቶችን ተፈራርማለች። ለመሆኑ ህገወጥ የሰዎች ዝውውር እንዴት ይገለጻል? አሁንስ ላይ በሀገራችን የሚስተዋለው ህገወጥ የሰዎች ዝውውር ምክንያቱ ምን ይሆን? ጠበቃና የህግ ባለሙያ የሆኑት የአቤጽ ኃይለማርያምና በሴቶችና ማህበራዊ ሚኒስቴር የህገወጥ ሰዎች ዝውውርና የተመላሽ ዜጎች ድጋፍና ክትትል ዳይሬክተር አቶ ደረጀ ተጊበሉ ይህንን ጉዳይ በተመለከተ ሀሳባቸውን ለትርታ ገልጸዋል። ህገወጥ የሰዎች ዝውውር እንግዲህ ዓለም አቀፍ ሀገራዊና እንግዲህ በማንኛውም አካባቢ የምንመለከተው በዓለም አቀፍ ደረጃም ሆነ በአገር ደረጃ በወንጀል የተመዘገበ ተግባር ነው። ይህ ተግባር ሰዎችን በኃይል ሊሆን ይችላል፣ በማገት በማሳሳት ሊሆን ይችላል፣ በማታለል ሐሰተኛ የሆነ ቃል በመግባት ወይንም ሰዎቹ ያሉበትን የግል ሁኔታ በመጠቀም ወይም ተጋላጭነታቸውን በመጠቀም ከአንድ ቦታ ወደ ሌላ ቦታ ለጉልበት ብዝበዛ ሊሆን ይችላል፣ ለወሲብ መጠቀሚያነት ሊሆን ይችላል፣ ለወሲብ ንግድ ሊሆን ይችላል፣ ባርነት ለሚመስል ስራ ወይም ለባርነት ሊሆን ይችላል፣ ወይም አገልጋይ በማድረግ ሰዎችን ማንቀሳቀስ ወይም ለዚህ ዓላማ ሰዎችን ማንቀሳቀስ ነው ማለት ነው። በአሁኑ ሰዓት በተለይ መደበኛ ያልሆነ ፍልሰት እያደረሰ ያለውን ጉዳት ህብረተሰቡ እንዲገነዘበው ከግንዛቤ እጥረትም ነው ብዙዎቹ ወጣቶች እንዲህ የሚሄዱበት ምክንያት እና ያንን የሚወገድበትን ሁኔታ ስራዎች ይሰራሉ። ይሄ በማህበረሰቡ ውይይት በማካሄድ ስልጠና በመስጠት ሚዲያን በመጠቀም ጭምር ህብረተሰቡ ግንዛቤ እንዲኖር የማድረግ ስራ ይሰራል። ነገር ግን አሁን ትልቁ ቻሌንጅ የሆነብን ማህበረሰቡ በሚዲያ ከሚሰጠው ነገሮች ይልቅ አካባቢው ካሉ ከቅርቡ ካሉ ደላሎች የሚሰጡ መረጃዎችን የማመን ሁኔታዎች ይታያሉ። ዋናው ምክንያት ድህነት ነው። ምንም ልንዋሸው ማንችለው ነገር ነው። ድህነቱ በጣም የከፋ ድህነቶች ውስጥ ያሉ ዜጎች ለዚህ ይጋለጣሉ። እሱ ነው ሚንስ መፍጠር በሀገራቸው መስራት የሚችሉበት ሚንስ መፍጠር ምንለው እሱ ነው አሉ። ሁለተኛው ግን በአብዛኛው ደግሞ የምናያቸው በአንዳንድ አካባቢዎች ድህነት ባልከፋባቸው ቦታዎች ላይ የተሳሳተ መረጃ ይዘው የሚሰጡ ህገወጥ ደላሎች አሉ፣ ህገወጥ አዘዋዋሪዎች አሉ። ዜጎችን ማያማለሉ የማይሆን ተስፋ እየሰጡ ሀገራቸውን ጥለው እንዲሄዱ ስራቸውን ትተው ስራ ያለው ሰው እኮ ስራ ፍለጋ ሄድ የተሻለ ስራ የነበራቸው ሰዎች እኮ በፍልሰት ሄደዋል። አንዳንዶቹ እኮ ተይዘው የመጡ ሰዎች የምናገኛቸው ዩኒቨርሲቲ መምህራን የነበሩ ልጆች፣ በኤንጂኦ ውስጥ ይሰሩ የነበሩ የተሻለ ተከፋይ የነበራቸው ልጆች እኮ ተመላሽ ሆኖ አግኝተናቸው በተለሻለ ሁኔታ ውስጥ የነበሩ እነኛ ምንድነው በተሳሳተ መረጃ የሄዱ ሰዎች አሉ።
ታዲያ እነዚህ በህገወጥ መንገድ ከሀገር የሚወጡ ዜጎች ሂደቱን አጭር አድርገው ያስቡት እንጂ ከእሳቤው ጀምሮ 4 ከዛ በላይ የሚሆኑ ሂደቶች እንዳሉት የህግ ባለሙያው ተናግሯል። ይህም በተለይም ኢትዮጵያ ከዓለም አቀፍ ድርጅቶች ጋር የተፈረሙ ስምምነቶች መሰረት በ2007 ዓ.ም የወጣው አዋጅ ቁጥር 909ና እንደ ኤሮፓውያን አቆጣጠር በ2012 በተሻሻለው 1178 አዋጆች መኖራቸውንም አክለዋል። ይህ ተግባር የራሱ የሆነ ይዘቶች አሉት። ወይንም እነዚህ ህገወጥ የሰዎች ዝውውር ስንል የሚያካትታቸው ነገሮች አሉ። ህገወጥ የሰዎች ዝውውር ሰዎቹ የሆነ ቦታ ከደረሱ በኋላ እንደሆነ ያስባሉ። ነገር ግን ህገወጥ የሰዎች ዝውውር የሚጀምረው መጀመሪያ መመልመል ከምንለው ደረጃ ነው። ወይም ሁለተኛው ማጓጓዝ፣ ሶስተኛው ማቆየት እንግሊዝኛ ሃርበሪንግ ይለዋል። 4ኛው ደግሞ ማቅረብ ነው። ስለዚህ እነዚህ 4ቱንም የሚያካትት ነገር ነው ማለት ነው። ህገወጥ የሰዎች ዝውውር ስንል ሰዎቹን በትራንስፖርት ማዘዋወር ብቻ አይደለም፣ ሰዎችን ማቆየት ብቻ አይደለም። እነዚህን 4ቱንም ምናልባት 5 6 የሚያደርጓቸው አሉ። መሰረታዊ የሆኑ ዓላማዎችን ወይንም ስራዎችን ወይም ተግባሮችን የሚያካትት ነገር ነው ማለት ነው። ከዚህ ጋር ተያይዞ በሀገር አቀፍ ደረጃ እንደ ሀገር የፈረምናቸው ዓለም አቀፍ ስምምነቶች አሉ። የዓለም አቀፍ የሰብአዊ መብት ኮንቬንሽንን ጨምሮ ይሄንን በተመለከተ ደግሞ የፓሌርሞ የሚባል በ2012 ለአውሮፓውያን አቆጣጠር ሀገራችን የፈረመችው ከህገወጥ የሰዎች ዝውውር ጋር ተያይዞ የዓለም አቀፍ ፕሮቶኮል አለ ወይም ስምምነት አለ። እንደ አጠቃላይ ይህንን መሰል ስራ ኃላፊነት ወስዶ መስራት የአንድ ሰው አልያም የመንግስት ብቻ ሳይሆን ማህበረሰቡም ያገባኛልና ይመለከተኛል በማለት ኃላፊነት ወስዶ እንዲሰራ መልእክታቸውን አስተላልፈዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የረቡዕ ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት ውድ አድማጮቻችን። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ከውጭ ምንጮች ወዳገኘናቸው ዜናዎች ስናልፍ የማዳጋስካር ጊዜያዊ ፕሬዝዳንት ለጉብኝት ወደ ሩሲያ ሞስኮ ማቅናታቸው ተሰማ። የአገሪቱ ጊዜያዊ ፕሬዝዳንት ሚካኤል ራንድሪያንያ ትናንት ወደ ሩሲያ ማቅናታቸውን የተሰማው የማዳጋስካር የሀገር ውስጥ መገናኛ ብዙሃን ጉዟቸው በፊት እንደዘገቡት ማዳጋስካር በባለብዙ ወገን ግንኙነትና በሁለንተናዊ ትብብር ላይ የተመሰረተ ግልጽ ዲፕሎማሲ እንደምትከተል በድጋሚ አረጋግጠዋል። ፕሬዚዳንቱ አክለውም ሀገራቸው ብሔራዊ ልማትን ሊደግፉና የሕዝብን ጥቅም ሊያስከብሩ ከሚችሉ ከማንኛውም አጋሮች ጋር ለመስራት እንደምትፈልግ ገልጸዋል። የፔሩ መሪ ሆሴ ጄሪ ከስልጣን መነሳታቸው ተሰማ። በ10 ዓመታት ውስጥ በአገሪቱ ለ8ኛ ጊዜ የመሪ ለውጥ መደረጉን ያወሳው የሲኤንኤን ዘገባ ይህም በሀገሪቱ ያለውን ያለመረጋጋት በግልጽ የሚያሳይ ነው ብሎታል። የፔሩ ኮንግረስ የሆሴ ጄሪን መነሳት በ75 ድምፅ ያጸደቀ ሲሆን የፕሬዝዳንቱን መነሳት ኮንግረሱ እንዳመነበት ተገልጿል። ድምፅ የመስጠት ሂደቱ የመጣው ሆሴ ጄሪ ኦፊሳላዊ ያልሆነ ውይይትና ንግግርን ከቻይና ባለሀብቶች ጋር ማድረጋቸውን ተከትሎ ነው መባሉን የዘገበው ሲኤንኤን ነው። የቤላሩስ ፕሬዝዳንት ማዕቀብ የተጣለባቸው ሀገራት እንዲተባበሩ የቀረበውን የሩሲያ ሀሳብ ደገፉ። የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ የሩሲያ ውጭ ጉዳይ ሚኒስቴር ያቀረበውን ማዕቀብ የተጣለባቸው ሀገራት በሙሉ የጋራ ግንባር በመፍጠር እንዲተባበሩ የሚጠይቀውን ሀሳብ እንደሚደግፉ አስታውቀዋል። ፕሬዝዳንቱ ይህን ጥሪ የተቀበሉት የህብረቱ መንግስት የበላይ ምክር ቤት ሊቀመንበር በመሆናቸው ሲሆን በአሁኑ ወቅት በዓለም ዙሪያ 50 የሚሆኑ ሀገራት በቀጥታ ማዕቀብ የተጣለባቸው ቢሆንም በመቶዎች የሚቆጠሩ ሌሎች ሀገራት ደግሞ በተዘዋዋሪ ተጽዕኖ እያረፈባቸው መሆኑን ገልጸዋል። አድማጮች ትርታ 600 የዜና ሰዓትን ነው እየተከታተላችሁ የምትገኙት። በማስከተል ደግሞ ወደ ቢዝነስ ዘገባዎች እናልፋለን።
የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ 74.4 ቢሊዮን ብር ማግኘቱን አስታወቀም። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ባለፉት 6 ወራት 74.4 ቢሊዮን ብር ገቢ ሰብስቤያለሁ ብለዋል። የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ ለመገናኛ ብዙሃን በሰጡት ማብራሪያ ተቋሙ በግማሽ ዓመቱ 40 በመቶ ጭነቶችን ከመነሻ ወደብ ወደ ሀገር ውስጥ ማጓጓዝ ችለዋል። 800,000 ሜትሪክ ቶን ማዳበሪያ ለማጓጓዝ ታቅዶ 1.2 ሚሊዮን ቶን ማጓጓዝ መቻሉን የጠቀሱት ዋና ስራ አስፈጻሚው ከዚህ ውስጥ 84 በመቶ በመኪና ቀሪው ደግሞ በባቡር ወደ ሀገር ውስጥ መጓጓዙን አስረድተዋል። የተቋሙ መርከቦች አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ92 በመቶ ብልጫ አሳይቷል ሲሉ ገልጸዋል። የኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ከተማ በቅርቡ ልትከፍት መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት አስታውቋል። የድርጅቱ ዋና ዳይሬክተር ኢንጂነር መዓዛ አበራ ለጋዜጣ ፕላስ እንደገለጹት ላቦራቶሪው ወደ ሀገር ውስጥ የሚገቡ የነዳጅ ምርቶችና ዘይቶች የተቀመጠውን የጥራት መስፈርት ማሟላታቸውን ለመፈተሽ የሚያስችል ነው። አገልግሎቱ በቅርበት መስጠቱ አምራች ድርጅቶችና ተቋማት በተቀላጠፈ መንገድ ጥራት ማረጋገጥ እንዲችሉ የሚያግዝ መሆኑን ጠቅሰዋል። ለዚህም ዘመናዊ መሳሪያዎችና የሰለጠኑ ባለሙያዎች መዘጋጀታቸውን ጠቁመዋል። ተቋሙ በድሬዳዋ፣ በአዳማ፣ በሐዋሳና በባህር ዳር ተጨማሪ የፍተሻ ላቦራቶሪዎችን በማደራጀት ላይ እንደሚገኝም ነው ያስገነዘቡት። አድማጮች ከትርታ 600 የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። በትርታ 600 ምንመለከታቸው አጫጭር ስፖርታዊ መረጃዎችን ወደ እናንተ ላደርስ እንግዲህ ወደ ቀዳሚው መረጃ ሳልፍ የምናገኘው የሴቶች ብቻ ማራቶን የሆነው የጃፓን ናጎያ ማራቶን ለ15 ጊዜ ከ3 ሳምንታት በኋላ ይካሄዳል። እንግዲህ ለ15ኛ ጊዜ የዘንድሮ ውድድር 20 የሚደርሱ ሴት አትሌቶች እንደሚሳተፉ አዘጋጆቹ አስታውቀዋል። የዓለም አትሌቲክስ የፕላቲኒየም ደረጃ የሰጠው የናጎያ ሴቶች ማራቶን የመሮጫ መስመሩ ምቹ በመሆኑ የተሻለ ሰዓት ይመዘገብበታል። ዘንድሮ ለአሸናፊዎች በልዩ ቅርጽ የተሰራ ሜዳሊያ እንደሚሰጥ አዘጋጆቹ አስታውቀዋል። አትሌት አይናለም ደስታ እንግዲህ ከተሳታፊዎች አንዷ ናት። የ3000 ሜትር መሰናክል የቀድሞ ተወዳዳሪዋ አይናለም ባለፈው ጥቅምት ወር የተካሄደውን የአምስተርዳም ማራቶን ማሸነፏ ይታወሳል። በመድረኩ ስታሸንፍ የገባችበት በመድረኩ በወቅቱ ማለት ነው ስታሸንፍ የገባችበት 2 ደቂቃ ከ17 ሴኮንድ ከ34 ማይክሮ ሴኮንድ የራሷ ምርጥ ሰዓቷ ነው። አትሌቷ በ5 ወራት ውስጥ ሁለተኛ የማራቶን ድሏን ለማስመዝገብ እንግዲህ ናጎያ ላይ ትጠበቃለች። ወደ ሌላኛው መረጃ ስናልፍ ደግሞ በጣሊያን ሴሪያ ተስተካካይ ጨዋታ ኤሲ ሚላን ምሽት 4:45 ኮሞን በሳንሲሮ ያስተናግዳል። ጨዋታው ሳንሲሮ ስቴዲየም የበጋ ኦሎምፒክ መክፈቻ ስነ ስርዓት በማስተናገዱ የተራዘመ ነው። ሚላን ከሌሎቹ በተሻለ መሪው ኢንተር ሚላንን የመፎካከር አቅም እያሳየ ነው። የአውሮፓ ውድድር ውስጥ የማይገኘው ክለቡ በቀድሞ አሰልጣኙ ማሲሚሊያኖ አሌግሪ እየተመራ ጥሩ ጉዞ ላይ ይገኛል። ጨዋታው እንግዲህ ዛሬ ምሽት የሚካሄድ ይሆናል። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ዛሬም ሲቀጥል 4 ግጥሚያዎች ይጠበቃሉ። ምሽት 2:45 ኒውካስል ዩናይትድ ወደ አዘርባይጃን አምርቶ ካራባግን ይገጥማል። ኒውካስል ዩናይትድ ጨዋታውን ለማከናወን 2529 ማይል ይጓዛል። ይህም አንድ እንግሊዝ ክለብ በአውሮፓ ውድድር ጨዋታ ለማድረግ ያደረገው ረጅሙ ጉዞ ተብሏል። ምሽት 5 ሰዓት ላይ 3 ጨዋታዎች ሲከናወኑ የጣሊያኑ ክለብ ኢንተር ሚላን ወደ ኖርዌይ ተጉዞ እንዲሁ ቦዶ ግሊምተንን ይገጥማል። በሊግ ምዕራፍ ውድድራቸው ኢንተር 10ኛ ቦዶ ደግሞ 23ኛ ደረጃን ይዘው ነበር ያጠናቀቁት። እንግዲህ የጨዋታዎቹን ውጤት ደግሞ በተከታታይ በሚኖሩን የትርታ ቁርስና የትርታ ራት እንዲሁም የትርታ 600 የዜና ሰዓት የስፖርት መርሃ ግብሮቻችን ላይ ውጤቶችን የምናደርሳችሁ ይሆናል።
ከትርታ 97.6 ኤፍኤም የትርታ 600 የዜና ሰዓት ያደመጣችሁትን ይመስላል። ንጉሱ በሪሁን የትርታ 600ን በመምራት አብሬያችሁ ቆይታ አደረኩ። ኢዩኤል አሰፋ ደግሞ ቴክኒኩን በጥራት እየተቆጣጠረ ነበር። ቀሪ ትርታ መሰናዶዎች እስከ እኩለ ሌሊት 6 ሰዓት መደመጣቸውን ይቀጥላሉ። እኔ በዚሁ ተሰናበትኩ። ብሩህ ቀን ይሁንላችሁ። ትርታ 97.6 ኤፍኤም